ሙዝ በተፈጥሮ የታሸገ እውነተኛ የጤና መገኛ ሲሆን በተለይም ለተከታታይ 10 ቀናት በጠዋት መውሰድ በሰውነታችን ውስጥ ትልቅ ለውጥ ሊያመጣ የሚችል ድንቅ ምግብ ነው። ይህ ፍሬ በውስጡ እጅግ በጣም ብዙ የሆኑ ንጥረ ነገሮችን አጭቆ የያዘ ሲሆን ከነዚህ መካከል ዋነኛውና በብዛት የሚታወቀው ፖታሺየም የተባለው ማዕድን ነው። ፖታሺየም የልባችን ትክክለኛ ምትና ለደም ግፊት መረጋጋት እንደ ዋነኛ ዘብ የሚቆም ሲሆን ከሱም ባሻገር ሰውነታችን በቀላሉ ሊያገኘው የሚችለው የተፈጥሮ ስኳርና ከፍተኛ የካርቦሃይድሬት ክምችት ስላለው ለቀኑ የሚያስፈልገንን ንቁ ጉልበት ወዲያውኑ ይሰጠናል። በውስጡ የያዘው ቫይታሚን B6 ለደም ማነስ መከላከያና ለነርቭ ስርዓት ጤንነት ወሳኝ ሲሆን ቫይታሚን C ደግሞ የበሽታ መከላከል አቅማችንን ከማሳደጉም በላይ የቆዳችንን ወጣትነት ለመጠበቅ ይረዳናል። በተጨማሪም ሙዝ ውስጥ የሚገኘው ከፍተኛ የፋይበር መጠን ለምግብ መፈጨት ስርዓት መሳለጥና ለሆድ ድርቀት መፍትሄ ከመሆኑም በላይ በውስጡ ትሪፕቶፋን የተባለ አሚኖ አሲድ በመያዙ በአእምሯችን ውስጥ የደስታ ስሜት የሚፈጥረውን ሴሮቶኒን እንዲመነጭ በማድረግ የጭንቀት ስሜትን ለመቀነስና ለተረጋጋ መንፈስ ትልቅ አስተዋጽኦ ያበረክትልናል። ማግኒዚየምም በውስጡ ስለሚገኝ ለጡንቻዎች መዝናናትና ለጥንካሬ እጅግ በጣም ጠቃሚ ነው። በአጠቃላይ ሙዝን ለተከታታይ ቀናት ጠዋት መውሰድ ሰውነታችንን ከመርዝ ከማጽዳቱን ባሻገር የሰውነትን የውሃ መጠን በማመጣጠንና የተሟላ የተፈጥሮ ምግብ በማቅረብ የሚወዳደረው የሌለ የተፈጥሮ የምግብ ስጦታ ነው ማለት ነው። ሙዝን በጠዋት መመገብ በተለይ ለተከታታይ 10 ቀናት ሲሆን በሰውነታችን ውስጥ የሚፈጠረው ለውጥ ፈጣን የኃይል ምንጭና የውስጥ አካላት መነቃቃት ላይ ያተኩራል። ጠዋት ላይ ይህንን ፍሬ መመገብ የሚሰጣቸውን ልዩ የጤና በረከቶችና ምክንያቶቻቸውን ደግሞ እንደሚከተለው በዝርዝር በ5 ክፍል ከፍለን እንመለከታቸዋለን። ለምሳሌ አንደኛ ፈጣንና ቀጣይነት ያለው የኃይል ምንጭ መሆኑ ነው። ሙዝን በጠዋት መመገብ ለሰውነታችን እንደ ተፈጥሯዊ ባትሪ ሆኖ የሚያገለግልበት ምክንያት በውስጡ የያዘው ንጥረ ነገሮች ለየት ያለ ጥምረት ስላላቸው ነው። ይህም ማለት ሙዝ በውስጡ 3 አይነት የተፈጥሮ ስኳሮችን ማለትም ሱክሮስን፣ ፍሩክቶስንና ግሉኮስን ከከፍተኛ የፋይበር መጠን ጋር አጣምሮ የያዘ ድንቅ ፍሬ በመሆኑ ጠዋት ላይ የሚታየውን የኃይል መሟጠጥ ወዲያውኑ የመተካት አቅም አለው። ግሉኮስና ፍሩክቶስ ወደ ደም ውስጥ በፍጥነት በመግባት ከእንቅልፍ ስንነሳ የሚሰማንን ድካምና መተኛት ወዲያውኑ ሲያስወግዱልን፣ ሱክሮስ ደግሞ በሂደት እየተባባሰ ለሰውነታችን ረጅም ሰዓት የሚቆይ ኃይልን ይሰጣል። በዚህ ሂደት ውስጥ በሙዝ ውስጥ የሚገኘው ፋይበር እንደ መቆጣጠሪያ ሆኖ በማገልገል ስኳሩ ወደ ደም ውስጥ የሚገባበትን ፍጥነት ስለሚገታው በሌሎች ጣፋጭ ምግቦች ላይ እንደሚታየው የኃይል መጠንን ድንገት የመዝለፍለፍ ስሜት እንዳይፈጠር ያደርግልናል። በተጨማሪም በውስጡ ያለው ካርቦሃይድሬት በጡንቻዎቻችን ውስጥ እንደ ነዳጅ ተከማችቶ ስለሚቆይ እስከ ምሳ ሰዓት ድረስ ለሚኖረን የአካል እንቅስቃሴም ሆነ ለአእምሮ ንቃት ተከታታይነት ያለው ብርታትን ይሰጠናል። ይህ ማለት ሙዝን መመገብ ለቀኑ ስራ የሚያስፈልገንን ሙሉ አቅም በአንድ ጊዜ ሳያባክን እየከፋፈለ እንዲሰጠን የሚያደርግ ተፈጥሯዊ የኃይል ማከማቻ ነው ማለት ነው። ሁለተኛው ደግሞ የምግብ መፈጨት ስርዓትን ማስተካከልና ማነቃቃት ነው። ሙዝን ለተከታታይ 10 ቀናት ጠዋት መመገብ በምግብ መፍጨት ስርዓታችን ላይ የሚፈጥረው ለውጥ እጅግ ከፍተኛ የሚሆነው በውስጡ የያዘው የፔክቲን ፋይበር እና ተፈጥሯዊ ኢንዛይሞች አማካኝነት ሲሆን ይህም ማለት ጠዋት በባዶ ሆድ ላይ ወይም ደግሞ ከቁርስ ጋር ሲወሰድ ሌሊቱን ሙሉ ተከማችተው የቆዩ አላስፈላጊ ቆሻሻዎችና መርዛማ ነገሮች ከአንጀት ውስጥ ተጠርገው እንዲወጡ በማድረግ የሆድ ዕቃን የማጽዳት ስራ ይሰራል። በሙዝ ውስጥ የሚገኘው ከፍተኛ የፋይበር መጠን ሰገራ እንዲለሰልስና አንጀት ውስጥ ያለምንም መቆራረጥ እንዲጓዝ ስለሚረዳ ለረጅም ጊዜ የሚቆይ የሆድ ድርቀትንና የመዛግ ስሜትንም በዘላቂነት ያስወግዳል። በተጨማሪም ሙዝ የሆድ አሲድን የማመጣጠን ተፈጥሯዊ ባህሪ ስላለው በጨጓራ ግድግዳ ላይ እንደ መከላከያ ሽፋን በመሆን ማቃጠልንና ቁስለትን የሚከላከል ሲሆን በውስጡ የሚገኙት ጠቃሚ ባክቴሪያዎችን የሚያጠናክሩ ንጥረ ነገሮችን ደግሞ የምግብ መፍጨት ሂደቱ የተቃና እንዲሆንና ሰውነታችን ከምንመገባቸው ምግቦች ውስጥ አስፈላጊውን ንጥረ ነገር በተገቢ ሁኔታ እንዲመጥ ከፍተኛ አስተዋጽኦን ያበረክታሉ። ይህም ማለት በየቀኑ ጠዋት ሙዝን መውሰድ የምግብ መፍጨት ስርዓታችንን እንደ አዲስ በማደስና በማነቃቃት የሆድ መነፋትን የሚያስቀርና ቀኑን ሙሉ የሰውነት መቅለል እንዲሰማን የሚያደርግ ተፈጥሯዊ መፍትሄ ነው ማለት ነው።
ሶስተኛው ደግሞ የልብ ጤንነትን መጠበቅና የደም ግፊትን ማመጣጠን አቅሙ ነው። ሙዝን ጧት ለ10 ቀናት መመገብ ለልብና ለደም ዝውውር ስርዓት የሚሰጠው ጥቅም እጅግ አስገራሚ የሚሆነው በውስጡ በያዘው እጅግ ከፍተኛ የፖታሺየም መጠንና በጣም ዝቅተኛ በሆነው የሶዲየም ወይም ደግሞ የጨው ክምችት ምክንያት ሲሆን ይህም ተፈጥሯዊ ጥምረት ደም ወሳጅ ቧንቧዎች እንዳይጠቡና እንዲለጠጡ በማድረግ ደም በሰውነታችን ውስጥ ያለምንም እንቅፋት እንዲዘዋወር ይረዳል። ይህም ማለት ጠዋት ላይ የደም ግፊት በድንገት ከፍ የሚልባቸውን አጋጣሚዎች በመቀነስ የልብን የስራ ጫና ያቃልላል። ፖታሺየም ደግሞ በሰውነታችን ውስጥ ያለውን የፈሳሽ መጠን የሚያመጣጥንና የልብ ትክክለኛ በሆነ ፍጥነት እንዲመታ የሚያደርግ ወሳኝ ማዕድን በመሆኑ ሙዝን ለተከታታይ ቀናት መውሰድ ለደም ግፊት መረጋጋትንና ለልብ ጤንነትም ደግሞ እንደ ዋነኛ መከላከያ ሆኖ ያገለግላል። በተጨማሪም ይህ የፖታሺየም ክምችት ከደም ውስጥ አላስፈላጊ የሆኑ የጨው ቅሪቶችን በሽንት መልክ ተጠርገው እንዲወጡ በማገዝ የኩላሊትን ጤንነት ከመጠበቁም በላይ በስትሮክ ወይም ደግሞ በድንገተኛ የልብ ህመም የመጠቃት እድልንም በከፍተኛ ሁኔታ የሚቀንስ ተፈጥሯዊ ገጸ በረከት ነው ማለት ነው። አራተኛው ደግሞ የአእምሮ ንቃትንና ስሜትን ማስተካከል ወይም ብሬን ፓወር መጨመር ነው። ሙዝን ጧት ለ10 ቀናት መመገብ ለአእምሮአችን ብሩህነትንና ለቀኑ ስሜታችን መረጋጋትን የሚሰጠው ፋይዳ እጅግ የላቀ ነው። ይህም የሚሆንበት ምክንያት ሙዝ በውስጡ ትሪፕቶፋን የተባለ አሚኖ አሲድ እና ከፍተኛ የሆነ የቫይታሚን B6 ክምችት የያዘ በመሆኑ እነዚህ ንጥረ ነገሮች በአእምሮአችን ውስጥ የደስታና የመረጋጋት ስሜት የሚፈጥረውን ሴሮቶኒን የተባለ ሆርሞን እንዲመነጭ ስለሚያደርጉ ነው። ይህ ሂደት ጠዋት ላይ የሚታይብንን የመደበር፣ የጭንቀት ወይም ደግሞ የንጭንጭ ስሜትን በማስወገድ በአዎንታዊ መንፈስ ቀኑን እንድንጀምር ከመርዳቱም በላይ በውስጡ ያለው ፖታሺየም ለአእምሮ ሴሎች የኦክሲጅን ዝውውርን በማሳለጥ የማስታወስ ችሎታችንንና በትኩረት የማሰብ አቅማችንን በከፍተኛ ሁኔታ ይጨምራል። በተለይም ከፍተኛ ትኩረት በሚፈልጉ የሥራ ወይም ደግሞ የትምህርት ገበታዎች ላይ ለሚሰማሩ ሰዎች ሙዝ እንደ ተፈጥሯዊ የአእምሮ ማነቃቂያ ወይም ብሬን ፉድ ሆኖ በማገልገል የነርቭ ስርዓታችንን እንዲረጋጋና ውሳኔዎቻችንን ደግሞ በንቃት እንድንወስን የሚያግዝ ተፈጥሯዊ ስጦታችን ነው ማለት ነው። በመጨረሻም ደግሞ አምስተኛ የሆነው የጡንቻን ጥንካሬ መጠበቅና መኮማተርን መከላከል ነው። ሙዝን ጧት ለ10 ቀናት በምንመገብ ጊዜ ለአካላዊ እንቅስቃሴና ለጡንቻዎች ጤንነት የሚሰጠው ጥቅም እጅግ የላቀ የሚሆነው በውስጡ በያዛቸው እንደ ፖታሺየምና ማግኔዥየም ባሉ ማዕድናት አማካኝነት ሲሆን እነዚህ ንጥረ ነገሮች ጡንቻዎቻችን ያለምንም መወጠርና መኮማተር በቅልጥፍና እንዲሰሩ የሚያስችል ተፈጥሯዊ ቅባት ሆነው ያገለግላሉ። በተለይም ሌሊቱን ሙሉ ተኝቶ ለቆየ ሰውነት ጠዋት ላይ የሚሰሙንን የጡንቻ ቁርጥማት ወይም ድንገተኛ መሳሳብ በማስቀረት እንግዲህ የሰውነት ክፍሎቻችን በቀላሉ እንዲለወሱና እንዲለሰልሱም ያደርጋሉ። ማግኔዥየም የጡንቻ ፕሮቲን እንዲገነባና የሰውነት ጥንካሬ እንዲጨምር የሚረዳ ሲሆን ፖታሺየም ደግሞ በጡንቻዎችና በነርቮች መካከል የሚደረገውን የጥምረት መልእክት በማሳለጥ ለእንቅስቃሴያችን ፈጣን ምላሽ እንዲሰጥ ይረዳል። ይህም ማለት ሙዝን ለተከታታይ ቀናት ጧት ላይ ለ10 ቀናት መውሰድ የሰውነትን የመተጣጠፍ አቅም ከመጨመሩም በላይ በተለይ የአካል ብቃት እንቅስቃሴ ለሚያደርጉ ሰዎች የጡንቻ መዛልን በመከላከልና የደረሰ ጉዳት ካለም ደግሞ በፍጥነት እንዲያገግም በማድረግ ረገድ ወደር የማይገኝለት ተፈጥሯዊ ድጋፍ ነው ማለት ነው። ስለዚህ ሙዝን ለተከታታይ 10 ቀናት በጠዋት መጠቀም ለሰውነታችን ሁለንተናዊ የጤንነት ዋስትና የሚሰጡ 5 ዋና ምሰሶዎችን እንደመገንባት ይቆጠራል። ይህም ቀላል የሚመስል ነገር ግን በውስጡ ጥልቅ የጤና ምስጢር የያዘ ልምድ ለቀኑ የሚሆን የማይነጥፍ ጉልበትን ከመስጠቱም ባለፈ የምግብ መፈጨት ስርዓታችን እንዲቃና፣ የልብ ትርታችንና የደም ግፊታችን እንዲረጋጋ፣ አእምሯችን በልቃትና በደስታ እንዲሞላ እንዲሁም ጡንቻዎቻችን በጠንካራ መሰረት ላይ እንዲቆሙ የሚያደርግ ተፈጥሯዊ ተአምር ነው ማለት ነው። እነዚህ 5 መሰረታዊ የጤና በረከቶች ተዳምረው በሰውነታችን ውስጥ የሚፈጥሩት ቅንጅት በሽታ የመከላከል አቅማችንን ከማሳደጋቸውም በላይ የህይወት ጥራታችንን በማሻሻል ጤናማና ንቁ ማህበራዊ ህይወት እንዲኖረን ስለሚያስችሉን እንግዲህ ሙዝን የጠዋት ምርጫችን በማድረግ ይህንን ተፈጥሯዊ የጤና ስጦታ ለሰውነታችን መገበር የብልህነት ውሳኔ ነው ማለት ነው። እንግዲህ ለዛሬ ያዘጋጀሁላችሁ መረጃ ይህንን ይመስላል። ሙዝን ለተከታታይ 10 ቀናት በጠዋት መመገብ ተራ የቁርስ ምርጫ ሳይሆን በሰውነታችን ውስጥ ተሸሽገው ጤናችንን የሚቀሙ በሽታዎችን የሚከላከልና የሰውነት መከላከያ ስርዓታችንን የሚያጠናክር ተፈጥሯዊ ፈውስ በመሆኑ ይህንን ነገር ልንጠቀመው ይገባል ማለት ነው። ዛሬ ባየናቸው መረጃዎች መሰረት የድንቅ ፍሬ ከሚሰጠን አስገራሚ የኃይል ምንጭ ጀምሮ
እስከ ልብ ጤንነትና የአእምሮ መረጋጋት ድረስ እንዴት ህይወታችንን ሊያድስልን እንደሚችል ተመልክተናል። ዋናው ቁልፍ ነገር ግን ማወቁ ሳይሆን ይህንን ቀላልና ተፈጥሯዊ ልምድ በተግባር መጀመርና ለጤናችን ቅድሚያ መስጠት ነው። ስለዚህ ሰውነታችሁ ለሚፈልገው የተፈጥሮ ጉልበት ምላሽ በመስጠት ጤናችሁን መጠበቅ ይኖርባችኋል ማለት ነው። ይህ መረጃ ጠቃሚ ነው ካገኛችሁት ላይክ ማድረጋችሁን አትርሱ። ሌሎችም በተለይ ወዳጅ ዘመዶቻችሁ በተፈጥሮ ራሳቸውን እንዲጠብቁ ደግሞ ሼር አድርጉት። እንዲህ ያሉ በሳል የጤና መረጃዎቼ ዘውትር እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ በማድረግ የቤተሰባችን አባል ሆኑ ማለት ወዳለሁኝ። ስለ ሙዝ 10 የጤና ለውጥ ወይም ደግሞ ስላጋጠማችሁ ተአምራዊ ማሻሻያ ያላችሁን ተሞክሮ ደግሞ በኮሜንት ሴክሽን ላይ አጋሩኝ። እኔም ጥያቄ ካላችሁ ወይም ሐሳብ ካላችሁ በኮሜንት ሴክሽን ላይ እንደጠየቃችሁ ምላሽ ለመስጠት ዝግጁ ነኝ። በቀጣይ ቪዲዮአችን ደግሞ ሙዝን ከየትኞቹ ምግቦች ጋር አቀላቅለን ብንወስድ ጥቅሙን በእጥፍ ማሳደግ እንደምንችልና ለተለያዩ የጤና እክሎች የሚሆን የሙዝ አዘገጃጀት ዘዴዎችን ዝርዝር መረጃ አዘጋጅላችኋለሁ ማለት ነው። እሱን ተመልክታችሁ ደግሞ ጤናችሁን ይበልጥ መጠበቅ ትችላላችሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናችኋለሁ። ሰላም ሁኑ።